ورد في صحيح مسلم من حديث أبي أيوب الأنصاري رضي الله تعالى عنه عن النبي عليه الصلاة والسلام قال: من صام شهر رمضان ثم أتبعه ب6 من شوال كصوم الدهر. يا الله حميتني عليه الصلاة والسلام دليلانه يا رمضان ورن يصوم سو رمضان يصوم سو بمكتل دغمو يشوال 6 كان يصوم سو አመቱን ሙሉ እንደጾሙ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም። ይሄ ማለት የረመዳን ወር እንደ 10 ወር እንደጾምክ ይቆጠርልሃል። የሸዋል ጾም ደግሞ 2 ወር እንደጾምክ ይቆጠርልሃል። ይሄ ደግሞ በአጠቃላይ 1 አመት እንደጾምክ ነው ማለት። ዑለማዎች ሌላ ነጥብ ሲያነሱ እሺ በህመም መንገድ በመጓዝ ከረመዳን የተወሰነ ቀን ሰው ላይጾም ይችላል በተለያየ ምክንያት። ይሄን አጅር ያገኛል? ረመዳን ይጾሙ ሸዋል የጾመ ሰው አጅር ያገኛል? ብዙ ዑለሞች ይላሉ ግዴታ መጀመሪያ ያለበትን ቀዳ መክፈል አለበት ይላሉ። ይሄ ደግሞ ብዙ ዑለሞች ጅምሁሮች ያሉበት ነው። አሻፊዒያ ወልሐናቢላ ወልማሊኪያ። ከዚያ አኳያ አንድ ሰው ከረመዳን ካፈጠረ መጀመሪያ ያለበትን ቀዳ ከፍሎ ከዛ በሸዋል ወር ውስጥ መጾም አለበት። እነዚህ ብዙ ዑለሞች ያሉበት ነው። أما مذهب الحنفية وبعض المالكية يقول لا يشترط ولا يجب عليه فعل عائشة رضي الله تعالى عنها. عائشة تقول كما ورد عنها في الصحيح وغير حديث صحيح تقول كنت أقضي قضاء رمضان في شعبان. شعبان معناه قريب برمضان. إذن كذا قوي تنكر يا علماء نقر ونتنيون قضاء ካለበከም ራሱ የሸዋልን ጾመ ከዛ በኋላ ቀዳም ትከፍል ከሆነ ችግር የለው። ለምን ያለበከን እዳ ለመክፈል ጊዜው በጣም ሰፊ ነው። አመት ሙሉ አለ። ግን የሸዋል ወር ደግሞ 1 ወር ናት። ለምሳሌ 10 ቀን አለበት ተብሎ ሴት ልጅ ብትጾም ከዛ ከመሸዋል ጾም ደግሞ 16 ቀን ሊከብዳት ይችላል። ከዚያ አኳያ በላጭን ትልቁ ማስረጃች የአይሻ ረዲየላሁ ተዓላ عنها ተግባር ነው። እሷም ይቃረን ደግሞ አልመጣም። አይሻ ምን ትላለች? እኔ ያለብኝ የረመዳንን ቀዳን የምከፍለው የነበረው በሻዕባን ትላለች። አስቡ ከረመዳን አልፎ ረመዳን ዙልቂዕዳ ዙልሂጃ ሙሐረም ሰፈር ይሄ ሁሉ ስንት ወር አልፎ ልክ ረመዳን ሊመጣ ሲል ሻዕባን ወላይ ያለብኝ እዳ ተከፍል ነበር። በዚህ መካከል እኮ ብዙ የሱና ጾሞች አሉ። ሙሐረም ይጾም አለ፣ የውም ዓረፋ ይጾም አለ፣ አያም ቢድ አለ፣ ሰኞና ሐሙስ አለ። ረሱል አለይሂ ሰላቱ ወሰለም ነገር ሁሉ ይጾሙ ነበር። እስታጅ ደግሞ ከነሱ ጋር ነበረችና ጠንከር ያለ ዑለሞች ንግግር ይሄ ነው። ከዛ አኳያ ቀዳ ያለበት ሰው ራሱ ሸዋልን ጾሞ ከዛ በኋላ ቀዳ የሚከፍል ከሆነ ችግር የለውም። አበዛው መሰለኝ ሰምቶ ከሚሰሩበት ሰዎች አላህ ያደርገን። አለ ቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።